አንድ ሁለቴ ማውርታችኋል በቴክስት ካረሳሹ። ያንን ክብር ደግሞ በተግባር ሊያሳይሽ ነው እዚህ ድረስ የመጣው። የተወሰነችና አጭር ጊዜ ነው ያለችው። ያንን ነገር አሁን ፊክስ አድርገን አስተካክለ ነው መሄድ ባለብን መንገድ እንሄዳለን። እንደማስበው ከሆነ እንደዚህ የተዝረከረከ ላይፍ አትፈልጊም መቼም አይደለም ሩታዬ? ካልተሳሳትኩ ይኸውልሽ ምን መሰለሽ፣ አሁን በአጭሩ ልንገርሽና ሞር እሱ በደንብ ያስረዳሻል። ስለዚህ ነገር ደስታ ይባላል። እንደ ስሙ ነው። ምርጥ ልጅ ነው። እንደምታየው እንደ ወንድ ነገር ነው። አንቺን ለመውሰድ ከነ ልጅሽ ተቀብሎ ወደ አውሮፓ ወደ ውጭ ለመውሰድ ይፈልጋል። ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ከኔ ጋርም ከፈረጁ ጋርም አውርቷል። እንግዲህ እኛ የወደድነው እንደምትወጪ ደግሞ ተስፋ አለኝ። በተረፈ ደግሞ የትውውቅ ሰዓት ነው። አሁን እንደዚህ ምናምን ብሎ ነገሮችን ማበላሸት ሰዓት ላይ አይመስለኝም። ተዋውቃት ደስታ በደንብ ንገራት ስላሉት ነገሮች። አውርተናል። ግን እንዴት መጣ እዚህ ድረስ ማለት በአንድ ጊዜ ምን አስባችሁ ቢያንስ አትነግሩኝም ማለት? አንቺን አክብሮ ነው እዚህ ድረስ እንትን ያለው። ሩታዬ ካለሽበት ነገር ላውጣሽ ነው የመጣሁት። ደስታ እባላለሁ። አውሮፓ ነው የምኖረው እና ካለሽበት ነገር ደስታሽን የምፈልግ ሰው ነው። ሁሉ ነገርሽን፣ ልጅሽን፣ ሁሉ ነገርሽን ተቀብዬ ወደ ውጭ ልወስድሽ ነው የመጣሁት። በጣም ነው የምወድሽ። ብዙ ጊዜ ሚዲያ ላይ ምናምን አይሽ ነበርና በቃ ያለው ነገር መስተካከል ስላለበት ነው። እንዴት መሰለሽ ሩታዬ፣ ልጁ አጋጣሚ ሆኖ እንደዚህ ትክክለኛ ሰው ፈልጎ ነበር ወደዚህ የመጣው ሩታዬ። በዚህ አጋጣሚ ደግሞ ሶሻል ሚዲያ ለም የተወሰኑ ጊዜ እንደሚከታተልሽ ነግሮኛል። ካልተሳሳትኩ አይደለም ደስታ ብዙ ጊዜ እንደምታገኝ እንደምታያትና እንደወደድካትም ነገረኝ። አጋጣሚ ሆኖ በዛ አጋጣሚ ከኔ ጋር ተገናኘን በሆኑ ስራዎች ምናምንና አንቺ እንደሚወድሽና ይዞሽ ሊሄድ እንዳሰበ ምናምን የተነጋገርነው። ያ ነገር ደግሞ የሚገርም እድልና አጋጣሚ እንደሆነ አውቃለሁ። ምክንያቱም መጥፎ ሰው እንዳልሆነ አውቃለሁ። ባገኘኋቸው ጊዜዎች ውስጥ በተዋወቅኩትና በአብረን ባሳለፍነው ነገር ውስጥ ከሱ ጋር የተወሰነ ጊዜዎች ውስጥ ጥሩ ልጅ እንደሆነ አይቻለሁ። ለአንቺ ደግሞ ከዛ ውጥንቅጥ ከሆነ ላይፍ እና ከዛ የተረገመ አብርሃም ከሚባል ልጅ ሰላማዊ ኑሮ እንደሚሻልሽ እኔም አንቺም እናውቃለን። ቆይ አይ ኖባ ማለት አትሊስት እንደዚህ አይነት ነገሮችን ስታወራ እኔ ነኝ አይደለ ዳይሬክት ይዤልሽ ብትቆሩት አይ ነው ግን እኔ ማውራት ነበረብህ አይደል? ላዋራሽ እኮ ነው የመጣሁት እዚህ ድረስ። አሁን አንቺ አክሰፕት ካረግሽ ሁሉንም ነገር እኮ አውርተህ ምናምን ነው እዚህ ድረስ እንዲመጣ ያደረግከው አይ ቲንክ አይደለ? አይ ኖ እኔም አንዴ ሁለቴ አውርቼዋለሁኝ፣ ግን ደግሞ በዚህ ልክ አይደለም እኔ እና እሱ ያወራነው ማለት ጻፈልኝ፣ ከዛ እሱ መለስኩለት። ከዛ ውጪ ብዙም አልተግባባንም አላወራንም። እና አሁን ትግባባላችሁ ታዲያ? እንዲህ ምን ችግር? እኮ ቀላል ነገር ነው እኮ ፈረንጆ አይደለም እንዴ? ሩታ ለደስታ ጊዜ መስጠት የለብንም። ደስተኛ የሚያደርገን ነገር ላይ ጊዜ መስጠት የለብንም። የሚጎዳሽን ነገር መቼም እኔም እሱም አናመጣም። ከዚህ በፊት ታውቂያለሽ ከሁላችሁም ጋር እየወጣለን። ምክንያቱም ህይወትሽ ውስጥ ገብተው እየበጠበጡሽ ስለሆነ ማለት ነው። እኛ ደግሞ አሁን ያንቺን ደስታ ያንቺን መሳቅ ነው የምንፈልገው። ያንቺን ደግሞ ደስተኛ ያደርግሻል ብለን ያሰብነው ነገር ደግሞ እንዳለ እያመጣን እየሞከርን ነው እና ደግሞ ይህንን እድል ደግሞ እንድትጠቀሚ እንፈልጋለን። ቆይ ያንን የተበላሸ ላይፍ ትፈልጊያለሽ ነው ሩታዬ? አይደለም እኔ ማወቅ አለብኝ። አይ እኔ እንደዛ አይደለም፣ ግን ደግሞ አሁን በዚህ ያህል እኔ መቸኮልን አልፈልግም ማለት ቸኩዬ ወደሆነ ይሄ እኮ ቸኮል አይደለም። ከዚህ በላይ ሁሉ አመት እኮ አለፈን። አዎ አይደለም ሩታዬ? እኔ አንቺን የሚያስለቅስ የሚያሳዝን መጥፎ ነገር አድርጌ አላውቅም። አንቺን ለማስደሰት ነው አይደለም ሩታዬ? ይሄን የመሰለ ሸበላ የሆነ ልጅ ይዤ መጥቼ ከጸባይ ከመልክ መልክ ምን ትፈልጊያለሽ ሩታዬ? ግን ይኸውልህ አንድ ነገር ላስረዳክ። ምን አለ መሰለህ እኔ አሁን ኦልሬዲ በራሴ መንገድ እኮ የራሴን ፕሮሰስ ጨርሻለሁ። ታውቃለህ ይሄ ይፈጥናል። ይሄ እኮ አሁን አየር ላይ ነው በቃ ሩታዬ። ምንም እኮ የቀረህ ነገር የለም አይደለም? እኔ እስከማውቀው ድረስ ደስታ ሙሉ ነገሮቹን በሌለሽበት ነገሮቹን አስተካክሉ።
እኔም አንዳንድ ፋይሎችን ወስጄለት ምናምን እኔም ሳታወራ በዚህ ልክ ግን ነው ባተገቢ እኔ አንቺን የሚያስደስት ነገር ሳትኖሪ ነው ማደርገው። ኖርሽም አልኖርሽም አንቺን ያስደስተኛል። አንቺ ከተደስተሽ ምን ይደሰታል? እኔ ደስተኛ ያርገኝ እኮ ምንም መጀመሪያ እርግጠኛ አይደለህም። ኦብቪስሊ እሱ እኮ በጊዜ ሂደት ነው። እኔ እስከማውቀው ድረስ አባቶቻችንም እና አያቶቻችንም የተጋቡት በእንደዚህ አይነት መንገድ ነው። ተዋውቀሽ እኮ ያገባሽውን አየሁት እኮ ሩታዬ አይደለም እንዴ? ከዛ የተረገመ ልጅ መቼም ሰላም ፈልገሽ አይደለም ከዚህ በኋላ ሩታዬ። ኖ እኔ ስለሱ አሁን አላነሳሁም አላወራሁም። ይሄው ፈረንጁ በስትክክል ንገራት። አንተ ትሰማሃለች አይደለም? እያወራሁ ያለሁት ሩታዬ አሁን ይኸውልሽ ክርክር የለም። ኖ እኔ ክርክር ነገር ሆኖባት ነው ስለ ክርክር አይደለም። አንደኛ ነገር ሲቀጥል ደግሞ ባንዴ ቤት ድረስ ስትመጡ እኔ እንዴት ነው ይሄን ነገር ባንዴ ይሄንን እንኳን ስታይ እኔ ትደስቻለሽ ብዬ ነበር። አበባውን ምኑ ሩታዬ በጣም ቆንጆ ናት። በአካል ሳያት ያው ሚዲያ ላይ ብዙ ጊዜ የሚከታተላት በጣም ቆንጆ ነሽ። አበባይን አልወደድሽም? እንደዛ ሳይሆን አመሰግናለሁ። ደስተኛ ነሽ እንዴ? በጣም ሙድሽ ረጅም ጊዜ ስላንቺ ሳስብ ስጨነቅ ኖር ያለው የሁሉም ነገር ማድረገው ላንቺ ስል ነውና ፎቶቹ እንዳለ እንዲወርዱ ነው የምፈልገው። እኔና አንቺ ፎቶ እንዲሰቀል ነው የምፈልገው። ቅርታ ድፍረት አይሆንብኝና ማለት ነው። ከሱ ልገላግልሽ ነው የምፈልገው አይደል? አዎ በሚገባ እኔም በእንደዚህ አይነት ነገር ቆንጆ ጊዜ እሰጥሻለሁ፣ ቤት እገዛልሻለሁ፣ መኪና፣ የምትፈልጊው ነገር ሁሉም ነገር አደርግልሻለሁ። አንቺ ብቻ ደስተኛ ሆኚልኝ። ብዙ ነገር በቃ ሰርፕራይዝ ማድረግሽ ነገሮች አሉ። ይኸውልህ ደስታ እንደዛ አይደለም ማለቴ ነገሮች ባንዴ እንደዚህ እንዴት ሊሆን ይችላሉ? አንደኛ ነገር ማለት ፈጠነ ካለሽበት ነገር አንፃር እኮ ገብቶሻል። ከዚህ በላይ ማዘን መሰቃየት የለብሽ። እዛ ነው ሁሉም ነገር እያፈጠንኩት ያለሁት ነው ማለት እኔ ከዚህ በኋላ እኔ ህይወት ውስጥ ሀዘን ምናምን አይኖርም። እውነቱን ስነግርህ ግን ደግሞ እኔ እናንተም የሚያወራ ነው በዚህ ልክ ያቀራርበናል ብዬ አላስብም። የሚያወራ ነው ወሬ አይደል? አይመለስም እኮ አሁን በእንደዚህ አይነት ታይም ላይ ወደ ውሳኔ ነው። ወደ ውሳኔ በደንብ እየነገረሽ ነው አውቃለሁ። ግን ያው በደንብ ደግሞ ዲቴይል ስለራሱ ይነግርሻል። ከነ ልጅሽ ተቀብሎ ነው ወደ ውጭ ለመውሰድ ያሰበው። እሱን ፕሮሰስ እኔ እነግርሃለሁ ነው ማለት እሱን ታዩና ትንሽ ቢዘገይ ነው አክቹሊ ባይ ዘ ዌይ ማለት ነው። የኔ ፈጥናል ብታወሩ ራሱ ደስ ይለኛል። ወተን እኛ ራሱ አሁን ስለሽ በደንብ ትግባቡ ያለችሁ ገብቶሻል። ለብታይ አትሊስት የራሴን ፕሮሰስ ትንሽ ጊዜ ነው የቀረኝ አይደለ? ሶ በራሴ መንገድ ነገሮችን እስከጀመርኩኝ ድረስ እንደገና ሌላ አዲስ ነገር ደግሞ ከሱ ጋር አስፈላጊ ነው ብዬ አላስብም። ሩታዬ እንደዚህ አይነት ነገር እኮ አያስፈልግም። አሁን ቤትሽ ድረስ መጥቼ ፍቅር፣ ሰላም፣ እንክብካቤ እኔ አትሊስት ቤት ከወሬው በላይ ደግሞ በተግባር ብታዩ በጣም ደስተኛ ትሆኛለሽ ብዬ እኮ የተወሰነች ጊዜ ነው ያለችው ሩታዬ። ይሄ አሁን የምንከራከርበትና ዲቤት አድርገን የምንወስንበት ጊዜ አይደለም ማለት ነው። እንዴ ደስታ ይበልጥ ደግሞ ብቻችንን በደንብ እናወራለን። ያው ጊዜ ይሰጣችኋለሁ የተወሰኑ እስካለችበት እሱ እስካለ ድረስ እዚህ ከመሄዳችሁ በፊት የተወሰኑ ቦታዎች እየሄዳችሁ ትዝናናላችሁ፣ ታወራላችሁ፣ ትግባባላችሁ። ይሄን ነገር በስተክል ሜቢ ካንተ መስማት ከፈለገች አላውቅም። እስቲ ሩታዬ እና ሩታዬ ብዙም አትጨነቂ ማለት አደንግጪ። ያው አዲስ ነገር ሆኖብሽ ነው ቤትሽ የመጣሁት። ያው በአካል ሁሉም ነገር ልነግርሽ ፈልጌ ነው ማለት ማውራት ስላለብን ነው። እና ያው አስቀያሚ ህይወት ላይ እንዳለሽ ምናምን የሚታይ ነገር ነው እና ያ ነገር ለዛ ነገር መልስ ሆናለሁ ብዬ ነው የመጣሁት። ገብቶሻል? ልጅሽን ተቀብዬ ውጭ ውስጥ ቆንጆ ትምህርት ቤት እየተማረ ምናምን ቆንጆ ላይፍ ይኖራለን ብዬ አስባለሁ። ተቀበኝ እሺ በይኝ እንጂ ይህን የመሰለ ነገር መጥቶልሽ ሩታዬ፣ ፈረንጁ ይህን ነገር አንተን ብታስረዳ ደስ ይለኛል። ምክንያቱም ከኔ አፍም ብዙ ነገር ሰምተሻል አይደለም ሩታዬ? ይሄ የተበለሻሸ ኑሮ አያስፈልገንም ከዚህ በኋላ። እኔም ደስተኛ ሆኜ መኖር ፈልጋለሁ ያቺን ደስታ እያየሁ። በላዩ ደግሞ ልጅ ይደጋገማል ምናምን። ሩታ ብዙ ነገር እኮ አለ። እኔ ፈረንጁንም እኔም ይሄን ነገር ከኛ በላይ የሚያስብልሽ ሰው አለ ያለ አይመስለኝ። ሞር ደግሞ አሁን ከኛ በላይ እሱ መጣ። ምን ትመጣለሽ? ደርሼ ይልሻል። ስምን መላክ ያወጣዋል ይባላል። ደስታ ይባላል። ደስታሽን
ልሰጥሽ ነው የመጣሁት። እነዚህ ፎቶች ሁላ መውረድ አለ። እስካሁን ምን ያደርጋሉ? ከዛ አስቀያሚ ሰው ልለይሽ ነው የመጣሁት። አይ ከኔ ከሱ ጋር እንኳን ከተለያየው ቆየው። ግን ምን እንደሆነ ታውቂያለሽ? ሁሉም እየመጣ ሰላምሽን እያነሳሽ ነው እና እሱ ደግሞ አይተሽ የማታውቂው ደስታ እንደሚሰጥሽ እርግጠኛ ነኝ። አይተሽ የማታውቂው ደስታ ማለት ነው። እኔ አንዱ ለቀን ምናምን አግኝቼዋለሁ። ባገኘሁት ልክ ግን በቃ ጥሩ ሰው በሚባል ደረጃ ያለ ሰው ነው። ገብቶሻል? ትንሽ ጊዜ ነው ያለው። ይህንን እድል ተጠቀሚበት። ጥሩ ሰው በሚባል ደረጃ ያለ ሰው ነው ወይስ ጥሩ ሰው ነው? ጥሩ ሰው ነው። በቃ ጥሩ ሰው ነው ማለት እኔ ባየሁት እኮ ነው። አሁን እነ ፈጠናችሁ ምናምን እያልሽ ነው አይደለ? የፈጠኑት እነ እንትና ናቸው። ስማቸውን አልጠቅሰውም። ገባሽ አይደል? ዛሬ ይደገሳል። ስም አለመጥቀስ ያስፈልጋል። ፈረጁ ገብቶሻል? ሁሉም ነገር ነው። እነሱ ናቸው እንደዚህ አይነት ነገር የሚያደርጉት። እኛ አስበንበት የአንቺን ደስታ ፈልገን ነው ይሄንን ነገር እያደረግን ያለ ነው። ገብቶሻል? ይህንን ውሳኔሽ ደግሞ እኛ አንጋፋሽም፣ ግን ደግሞ እንድታረጊው እኛ ደስታሽን ስለምንፈልግ ብታረጊው እኛም ቤተሰቦችሽም ሁሉም የሚወድሽ ሰው አለ እዚህ ጋር። በቃ የአንቺ ትንሽ ማዘን እነሱ የሚያስከፋቸው ሰዎች አሉ። ገብቶሻል አይደል? ከዚህ በፊት ከጓደኞቻችን ጋር የተጣላ ነው በዚህ ምክንያት ነው። የአንቺን ደስታ ሊነሱ ሲመጡ፣ የአንቺን ሊያስለቅሱ ሲመጡ ብዙ ነገር ሆነናል። አሁን ግን የአንቺን ደስታ ይዘን የመጣ ነው። ይህንን ነገር ደግሞ ሩታ እኔ እንደ ወንድም ነው የምመክርሽ፣ ተጠቀሚበት። በጣም ልጅሽ በቃ እንደማንም ልጅ ፏ ብሎ ማደግ ይችላል። ኖቤልን እንዳለው ብዙ ልጆች ይደጋገማሉ። ብዙ ልጆች እናያለን ካሁን በኋላ። እንዴ ሩታ ልጅ እንደምትወልድ ፍቅርን ያመጣል። ዋናው እሺ ማለትሽ ነው የምንፈልገው። መልክ ራሱ ብትይ እንዴት እንደሚያምር ቆንጆ ልጅ ነው። ከእናንተ የሚወለደው ልጅ ነው ማየት ፈልጋለሁ። ምክንያቱም አንቺ ደስተኛ እንድትሆኝ ነው የምፈልገው። ገብቶሻል? ሩታ ፊቷ ላይ ይነበባል እኮ እኔም አውቀዋለሁ እኮ ሩታዬ። ኧረ እንዴት! ይሄ እኮ የሚያዝናና ነገር እኮ አይደለም፣ ቁም ነገር ነው እኮ ይዘን የመጣው። አሁን በእርግጥ ብቻችን ሌላ ጊዜ በደንብ እናወራለን። ያው ሽማግሌ ይዤ ስለመጣሁ ነው ብዙም ያላወራሁት። ከሽማግሌ ያው ብቻችን ስንሆን ደግሞ ሞር ተግባባን ተግባብተን የሆነ ተስፋ ያለው ይመስለኛል። ይሄ ነገር ተስፋ አለው፣ በደንብ ተስፋ ሳይት እየተሽኮረመች የሆነ ተስፋ አለው። ሩታ ቀጥይበት፣ ማንንም እንዳሰብሽ እኔም ሩታ ይሄንን ሳቅ ሁሌ እንዲህ ደስተኛ እንድትሆኝ ከበር ያስደንግጣችሁኝ ነው እንጂ እኔ እንጃ አላውቅም። እኔ ይሄን ብዬ ላስረዳሽ አልችልም። ምክንያቱም ለአንቺ የምለፋበትን መንገድ ለአንቺ የምሄድበትን ርቀት ታውቂያለሽ አይደለም ሩታዬ? ለአንቺ አስረድቼ በቃላት አውርቼ የምጨርሰው ነገር የለኝም። አሁን ደስታዬን የምገልጽበት ተግባር ነበር የፈለኩት። ራሱ ደስታ ምን ፈልጋለሁ ከነስሙ ማለት እሱ ዳይሬክት እንደውም ሽምግልና ምናምን ቀጥ ብሎ ቤተሰቦቻችን ጋር ለመውሰድ ነበር እኛ እናዋራዝ በሚል ነው። አሪፍ ነው ግን ማለት ግን ያው ተመችታል። ማለቴ 2 ቀን ነው ያወራነው እውነት ለመናገር እና በአንዴ እንደዚህ ወስነ መተ ከዛ ደግሞ አክቹሊ ረጅም ጊዜ ነው። በጣም ነው በምን አይነት መንገድ ሊያገኝሽ ስላልቻለ ነው። በምንም አይነት መንገድ ይሄ አጋጣሚ ደግሞ ለእኔና ለእሱ ፈጠራል። እኔ እንዴት ራሱ እናንተን እንዴት ነው ያገኛቸው ማለት እኔ እና እሱ አጋጣሚ በሆነ ስራ ተገናኘ። የሚቀርቡኝን ወዳጆቼ ወንድሞቼ የምላቸው የምትወጁ ነገር ሳጠነው እኮ የሚኖሩት ሩታዬ። ትፈልጊ የሚያስደስትሽ ነገር ስፈልግ ነው የሚኖሩት እኮ መኖች ምርጫሽ ምናምን ሳይገባኝ ቀርቶ ይሆናል እኮ ለእናንተ ያላትን ቦታ ስለማውቅ እዚህ ጋር እናንተ ፈልጊ ታኔን ያዋራኝ ምንም ጊዜ ማጥፋትም አልፈለገም ሩታዬ። ገብቶሻል? ሁለተኛ ደግሞ መልከ ጥፎ የሆነ ሰውም አይደለም፣ ጥሩ ሰው ነው፣ መልካም ሰው ነው። ታሽኮር ነው ማለት እኔ ማለቴ ነች ምን ትሆናለች ብለን ግን አሁን ሩታዬ ይሄ ነገር ወደ ውሳኔ ገብተሽ አየር ላይ እንድትወስኝልኝ ነው የምፈልገው። አይደለም የሚል ቃል አልፈልግም። ውሳኔው አዎ እንዲሆን ነው የምፈልገው ሩታዬ። አንድ ጊዜ እንደዚህ አይነት ስለሽ አሁን ቀጥታ ዳይሬክት አግብተሽ ውጪ አይደለም። በቃ አሁን ላለችው አጭር ጊዜ አብራችሁ ተለማመዱ። ያኔ አየር ላይ ትወስኛለሽ። ኦልሬዲ ፕሮሰሱ ያለቀ ነገር ስለሆነ በሳምንትና በ15 ቀን ውስጥ የሚያልቅ ነገር ነው። ተጀምሮ ነው የሚያልቀው ነው። ሩታዬ ዝም ብለሽ አዳምጪኝ። እኔ
እንዴ ይሄን ነገር ከኔ በላይ ፕሮሰሱን የጀመረው እሱ ነው አይደል? እሱ ዲቴል ይነግርሻል ከፈለግሽ። አልገባኝም ማለት ምንም እኔን አላመንሽኝም። ምንም አንደኛ እኔ ምንም የማውቀው ታሪክ የለም። ምን አይነት ፕሮሰስ ነው የተጀመረው? ባንዴስ እንዴት ነው የሚያልቀው? ምናምን ማለት አሁን የሚፈልገው እዚህ ውስጥ ያንቺና ያንቺ አክሰፕታንስ ብቻ አንቺ ብቻ እሺ እንድትካፈሽ እሽታ እንዲወጣ ነው የፈለኩት። ለዛ ነው በአካል ይዤ የመጣሁት። ገና እሱ እንደዚህ ይመጣል ምናምን ብዬ ገና አንቺን አስረድቼ ምናምን እንትን እንዲል አልፈለኩም። ይሄን ነገር እንደዚህ በፍጥነት ሲነግረኝ እኔም ከአንቺ በላይ ነበር የደነገጥኩትም ደስም ያለኝ። አንቺ ግን ደስታውን አይደለም የተጋራሽ ድንጋጤውን ብቻ ነው። ገብቶሻል ሩታዬ? በዚህ ማለት እንዴት አያስደነግጥ? በጣም ነው እንጂ የሚያስደነግጥ ደስም ይላል እንጂ ሩታዬ። ህይወትሽ ላይ እኮ አንድ መልካም ሰው ነው እየጨመርኩልሽ ያለው። አንደኛ በደንብ አለመግባባታችን፣ ሁለተኛ ደግሞ ቤት ድረስ ማምጣቱ ራሱ በጣም ያስደነግጣል። ሩታዬ ያው ፍቅር ማለት ያው መላመዱ ከጊዜ በኋላ እንላመዳለን። ብዙ ነገር ስናወራ ምንም መላመዳችን አይቀርም። ያው ምንም ላትወጂኝ የምችበት ምክንያት ያው ለነገርሽ ላይ እና ሩታዬ ያው አስደንግጧት እዚህ ጋር ቤቷ ድረስ መምጣቴ ምናምን ነገር አስደንግጧት ስለሆነ ትንሽ ጊዜ እንሰጣታለን፣ እናወራለን። የሆነ ነገር በፈጥርላችሁ ሰይና አጋጣሚ ደስታዬ አሁንም የተወሰነች ደቂቃ እኔና ፍረንጁ የሆነ ነገር ላዋራው 1-2 ደቂቃ ምናምን ትንሽ ደቂቃ እሱ ይሄ ቢግ ዲል አይደለም። ምንም የሚፈጠር ነገር እኮ የለውም። ግን በማውራታችሁ ውስጥ ትንሽ መላመድ ስለሚኖር ያቺን ግፊት ደግሞ ተጠቅመን እንትን እንላለን። ፈረንጁና ማማከር ነገር አይደለም። የትም አንሄድም። እዚሁ ነን። ከዛ ደስታዬ በደንብ አጫውታት። አንተ አንዴ አንቺ ምን ሆነሽ ነው ሩታ? አይደለም እንድታወሩ ብቻ ነው በቃ። ና ፈረንጅ አንዴ ላዋራ። ለምንድን ነው የምትሽኮሩም ሩታዬ? አቤት እየፈራሽ ነው? አይ አልፈራሁም። ሩታዬ ደስታዬ ወይ መኝታ ቤት ነው የሆነ ነገር ማማከረው ነገር ስላለ ነው። በደንብ ትንሽ አጫውታት። ያው ትንሽ መላመድን ትፈልጋለች ሩታ። ችግር የለውም። ማስቀየም ምናምን አይቻልም። መጣው ደስታዬ። እሺ እና ሩታዬ ያው ያለሽበትን ነገር ያይልሻው በነሱ ስላልፈለኩ ነው እንጂ ውስጥሽን ታውቂያለሽ፣ እኔም አውቀዋለሁ። እና ጥሩ ነገር ነው ይዤልሽ የመጣሁት እና እሽታሽን እፈልጋለሁ፣ ይዤሽ ልሄድ እፈልጋለሁ እና እሺ እንትን እፈልጋለሁ። ጥሩ ልጅ ነው፣ ክፉ አይደለም። መልስ ማለት ምንድን ነው ማለት ያለብኝ? ግራ እያጋባኸኝ ነው ስለመናገር እና ማለት ወንድሞች ማለት አብሮሽ ያሉትን ሰዎች ፈልጌ የመጣሁት ያው ስላንቺ ብዙ ጊዜ ሳጠና ነበር እና አሁን ከዚህ በኋላ እንላመዳለን። ኢትዮጵያ ውስጥ ብዙ ቦታዎች እየሄድን መዝናናና ያለው ነገር እናወራለን። ልጅሽን ይዤ ተቀብዬ አብሬሽ ለሆነ የመጣሁት እና አስቢበት። ኦኬ ማለት በአንድ ጊዜ ይሄ ነገር ይፈጠራል ብዬ አስቤ አይደለም እውነት ለመናገር መልስ የሰጠው ያወራሁት ምናምን እና በአንዴ እንዴት እንደዚህ አይነት ውሳኔ ወሰንክ? አንተስ እንዴት ወደዚህ ቶሎ ልትመጣ ቻልክ? አልገባኝም። ብቻ ብዙ ነገሮች ጥያቄ ነው የሆነብኝ። አስደንግጣችሁኛል ሩታዬ ስልሽ ጊዜ መስጠት ስለሌለብኝ ይህንን ታይም መጠቀም ስላለብኝ ነው እንደዚህ ያደረግኩት። ቶሎ ነገሮችን ያው ምን ይላሉ አባቶች የሆነ ነገር ባናት ነው እና ቶሎ የሆነ ነገር ምናምን ነገር ተፈጥሮ ይዤሽ በቃ ይሻላል ለክሽ ለትይዛልሽ እና ሩታዬ ብዙ ቦታ ወስጄ እየተዝናናን ምናምን ነገሮችን እየተላመዱ ምናምን እንጫወታለን። በዛ ላይ ማንነቴንም እነግርሻለሁ፣ ሁሉ ነገሬንም በቃ አስር ግልጽ አድርግልሻለሁ። እሺ ጥሩ ነው። ግን ማለት ፕሮሰሶችን ምናምን እንዴት እንዳስጀመርክ ማወቅ እችላለሁ? ማለቴ እንዴት ሆነ? በጣም ጥያቄ ስለሆነ እነ ፈረንጁ ናቸው ፋይሎችን እንፈልገውን ፋይል እየጠየኳቸው ይዘውልኝ የመጡ ፕሮሰሱን ያስጀመርኩልሽ በአጭር ጊዜ ውስጥ ያልቃል ብዬ አስባለሁ።
ከፈጣሪ ኖቤል ሰሞኑን የሚያላለስ የነበረው ለዚህ ነው ማለት ነው። እንዳታዝኝበት ለአንቺ ጥሩ ስለሚያስብ ጥሩ ነው። ሩታዬ ከእሱ ጋር እናወራለን፣ ግን ደግሞ አንተ